ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራሜ እስቲ ከደም ግፊት ጋር በተያያዘ አንዳንድ መሰረታዊ ሐሳቦችን ልንገራችሁ። በተለይ በአሁን ሰዓት ላይ የደም ግፊት ህመም በጣም እየተበራከተ መጥቷል። በፊት ላይ በተለይ እድሜያቸው ከ50 ዓመት በላይ የሆኑ ሰዎች ላይ ነበር ብዙ ጊዜ። አሁን ግን በወጣቶችም ዘንድ የደም ግፊት ህመም በጣም እየተስተዋለ ይገኛል። ይሄ በተለይ ከአኗኗር፣ ከአመጋገብ፣ ከተለያዩ ነገሮች ጋር ተያይዞ ግንዛቤ ካለመኖሩ ጋር በተያያዘ እንደዚህ አይነት ነገሮች እየተባባሱ መጥተዋል። ስለዚህ በተለይ የደም ግፊትን ለመከላከል እስቲ ምን እናድርግ? ብዙ ጊዜ አሁን የደም ግፊት ህመም ሲመጣ ተያይዘው የሚመጡ ችግሮች አሉ። የደም ግፊት ብቻ ሳይሆን ስኳር፣ የልብ ህመም፣ የኩላሊት ህመም እንደዚህ አይነት ነገሮች አንድ ላይ ተያይዘው የሚመጡ ናቸውና ህይወታችንን እስከ ማጣት ደረጃ የሚያደርሱ ችግሮች ስለሆኑ አስቀድማችሁ ማወቅና ጥንቃቄ ማድረግ ይኖርባቸዋል። ስለዚህ እስቲ በተለይ ለደም ግፊት አጋላጭ የሆኑ ነገሮች ምንድናቸው? እስቲ ራሳችንንስ ከደም ግፊት እንዴት መጠበቅ እንችላለን የሚለውን አጠር አድርጌ መሰረታዊ ሐሳቦችን የምነግራችሁ ይሆናል ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር እያደረጋችሁ ደግሞ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ደረጃ ምንጊዜም የደም ግፊትን ለመከላከል አንደኛውና መሰረታዊው ነገር ጤናማ አመጋገብን ማዘውተር መከተል ነው። ብዙ ጊዜ ሰዎች ጤናማ የሆኑ የአመጋገብ ዘዴዎች ባለመኖራቸው የተነሳ ለደም ግፊት ህመም የሚጋለጡ ሰዎች በጣም በርካታም ነው። እንግዲህ ጤናማ አመጋገብ ስንል ብዙ ጊዜ አሁን የምትመገቡት ምግብ ይሄ ፕሮሰስድ የተደረጉ የታሸጉ ምግቦች፣ ጨው፣ ቅባት የበዛባቸው፣ የተጠባበሱ ይሄ ጤናማ ወደ ያልሆነ ምግብ የምታዘወትሩ ከሆነ ይህ ለደም ግፊትና ለተለያዩ ችግሮች የማጋለጥ እድላቸው ሰፊ ነው። ብዙ ጊዜ ጤናማ የአመጋገብ ዘዴ ይኑረን ማለት ምንድነው? ከተለያዩ የምግብ አይነቶች ጤናማ በሆነ መንገድ አዋቅረን መመገብ ነው። ከፕሮቲኑም ሊሆን ይችላል፣ ከአትክልቶች፣ ከፍራፍሬዎች፣ ከተለያዩ ነገሮች በጤናማ መንገድ። ብዙ ጊዜ ጤናማ አመጋገብ ሲባል አንዳንድ ሰው ወይ ቅባታማ ነገሮች ላይ ብዙ ትኩረት ያደርግና አትክልቶችን፣ ፍራፍሬዎችን አይመገብም። አንዳንድ ሰዎች ደግሞ አትክልትም ፍራፍሬም ይመገባሉ። ይሄ በነሱ መንገድ ጤናማ የሚባሉ የአመጋገብ ዘዴዎችን ይከተላሉ። ነገር ግን የሚመገቡበት መንገድ፣ ምግቡን የሚያበስሉበት የሚያዘጋጁበት መንገድ ከነዛ ምግቦች ሰውነታችሁ ማግኘት ያለበትን ጥቅም እንዳያገኝ ስለሚያደርጉ ብዙ ጊዜ ጤናማ አመጋገብ እየተከተሉ ነገር ግን ሰውነት ጤናማ ጥቅም የማያገኝበት ጊዜ አለ። ስለዚህ ይሄንን በደንብ መለየት አለባችሁ። በተለይ አትክልቶችን፣ ፍራፍሬዎችን መመገብ መቻል አለባችሁ። ስትመገቡ ግን ብዙ ለምሳሌ አትክልቶች እንደነ ጎመን፣ ቆስጣዎች እንዲህ አይነት አትክልቶችን ስታዘጋጁ በጣም እሳት መንካት የለበትም። በጣም አብስላችሁ ጥቅማቸውን አጥፍታችሁ የምትመገቡ ከሆነ ይሄ ሰውነት ብዙም ከነዛ ምግቦች ማግኘት ያለበትን ጥቅም አያገኝም። ስለዚህ አበሳሰላችሁንም እየተጠነቀቃችሁ ነገር ግን ጤናማ የአመጋገብ ዘዴ መከተል ያስፈልጋል። ቅባታማ ነገሮችን በከፍተኛ ሁኔታ መቀነስ፣ በእሳት የሚጠባበሱ ነገሮች፣ አርቲፊሻል ከፋብሪካ ተመርተው የሚወጡ ነገሮች እንዲህ አይነት ነገሮችን እየቀነሳችሁ ኦርጋኒክ ነገር ላይ ትኩረት ማድረግ ለግፊት እንዳትጋለጡ ትልቁን ሚና ይጫወታል። ሌላኛው ክብደትን ማስተካከል፣ መቀነስ። ይሄ ስለ ክብደት ሲነሳ እዚህ ጋር በደንብ ማንሳት የምፈልገው የአካል ብቃት እንቅስቃሴ ማድረግ። አሁን ብዙ ጊዜ በተለይ አመጋገባችሁ ጤናማ ሳይሆን በዛ ላይ ደግሞ እንቅስቃሴ ማታደርጉ ከሆነ ለግፊት የመጋለጥ እድላችሁ ከፍተኛ ነው። ይሄ የሰውነት ቦዲ ማስ ኢንዴክሳችሁን ስለሚያበላሽ ነው። ምን ጊዜም ቦዲ ማስ ኢንዴክሳችሁ ጤናማ መሆን አለበት። ለዚህ ደግሞ መሰረታዊ ነገር
የአካል ብቃት እንቅስቃሴ ማድረግ ነው። በቀን ውስጥ ለ40 ለ45 ደቂቃ የፈለጋችሁትን ኤክሰርሳይዝ ማድረግ፣ ዋና መዋኘት ሊሆን ይችላል፣ ሳይክል መንዳት፣ ወክ ማድረግ፣ ኤሮቢክስ እንቅስቃሴዎች ማድረግ፣ እናንተ እንደ ፍላጎታችሁ ነገር ግን ሰውነታችሁን ማንቀሳቀስ። ይሄ የሰውነት በተለይ የስብ ክምችት እንዳይኖር ማድረግ አለባችሁ። ቦርጭ፣ አላስፈላጊ ውፍረት እንዲህ አይነት ነገሮች ለግፊትና ለተያያዥ ነገር ያጋልጣሉ። እሱን መቀነስ ያስፈልጋል። ሌላው መሰረታዊ ነገር ጨው ነው። እንግዲህ ምንጊዜም ግፊት ሲነሳ አብሮ የሚነሳው ጨው ነው። ሰውነት ላይ የሶዲየም ክምችት በሚኖርበት ጊዜ ይሄ የደም ዝውውር ላይ ከፍተኛ ጫና ስለሚያሳድር የደም ቧንቧ እንዲጠብ በማድረግ የደም ዝውውርን በማዛባት ለግፊት የመጋለጥ እድላችሁ በጣም እንዲጨምር ያደርጋል። ምግብ ላይ ጨው መቀነስ ያስፈልጋል፣ በልኩ መጠቀም ያስፈልጋልና ይሄ በተለይ ጨዋማ ነገሮችን መቀነስ፣ ጨውን በራሱ ምግብ ላይ ብዙ አታብዙ። ሌላው አልኮሎች በተለይ ብዙ ጊዜ አሁን ለግፊት የሚጋለጡ ሰዎች በተለይ ሲጋራ የሚያጨሱ፣ ጠንከር ያሉ አልኮል መጠጦችን አዘውትሮ የመጠጣት ልምድ ያላቸው እንዲህ አይነት ነገሮች ለግፊት የመጋለጥ እድላችሁ በጣም እንዲጨምር ያደርጋል። ስለዚህ እንዲህ ተያያዥ ሱሶች ይሄ በተለይ ሲጋራ የደም ዝውውር ላይ የደም ቱቦዎች ላይ ጉዳት ስለሚያመጣ ዝውውራችሁን የማዛባት ነገሮች ስላሉ የደም ቧንቧ እንዲጠብ የማድረግ ነገር ስላለው ለግፊት ያጋልጣል። አልኮል መጠጥም በተያያዥነት ለግፊት ስለሚያጋልጥ እነዚህን ነገሮች መቀነስ ያስፈልጋል። ሌላኛው አንድ መሰረታዊ ነገር መናገረው ጭንቀት ነው። በነገራችን ላይ አሁን ከላይ ያየናቸው ነገሮች ይሄ ጤናማ አመጋገብ እየተከተላችሁ ወይ የአካል ብቃት እንቅስቃሴ እያደረጋችሁ ነገር ግን በተለያየ ነገር ከፍተኛ ጭንቀት ውስጥ የምትገቡ ከሆነ ጭንቀት በራሱ ለግፊት እንደሚያጋልጥ ማወቅ መቻል አለባችሁ። ጭንቀት በጣም መጥፎ ነው፣ ለተለያዩ ህመሞች ይዳረጋል። ይሄ አንደኛው ከዚህ ከግፊት ጋር ተያይዞ ነው። በስራ ሊሆን ይችላል፣ በትዳር ህይወታችሁ፣ በተለያየ ማህበራዊ ነገሮች ላይ ከፍተኛ ጭንቀት፣ ውጥረት እንደዚህ አይነት ነገር ካለባችሁ ይሄ ለግፊት ይዳረጋል። ስለዚህ በተቻለ አቅም ራሳችሁን ዘና ለማድረግ መሞከር፣ ጭንቀትን ለመከላከል ለመቀነስ ጥረት ማድረግ ለጤናችሁ በጣም አስፈላጊ ስለሆነ ከዚህ ከጭንቀት ጋር ተያይዞም በጣም ማወቅ ያስፈልጋል። ሌላው በቂ እንቅልፍ አለማግኘት ነው። በነገራችን ላይ በተለይ ከ5 ሰዓት በታች በተደጋጋሚ የምተኙ ሰዎች ለተለያዩ ህመሞች ትዳረጋላችሁ። ለኩላሊትም፣ ለግፊትም፣ ለስትሮክም፣ ለልብ ህመም፣ ለተለያዩ ችግሮች የመጋለጥ እድሎች አሉ። እንቅልፍ አንድ ሰው ከ7 እስከ 8 ሰዓት የተጣራ እንቅልፍ ማግኘት መቻል አለበት። አሁን ከግፊት ጋር ተያይዞ ስለምናወራ ለግፊት ከሚያጋልጡ ነገሮችም አንዱ ይሄ ነው። ሰውነታችሁ በቂ ረፍት ካላገኘ የሰውነት መስሎቻችሁ፣ ልባችሁ፣ የደም ዝውውራችሁ እያንዳንዱ ነገር በቂ ረፍት አድርጎ ራሱን ማደስ ካልቻለ ይሄ የእንቅልፍ እጦት ችግሮች ካሉ ለግፊት በከፍተኛ ሁኔታ ሊያጋልጣችሁ ይችላል። ይሄንንም ማወቅ ያስፈልጋል። እንግዲህ በአጠቃላይ እነዚህ አሁን ያልኳቸውን ነገሮች ብታስተካክሉ ከደም ግፊት ጋር ተያይዞ ያሉ ችግሮችን መቀነስ መከላከል ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። የኔ ሐሳብ ላይክ እና ሼር እያደረጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ